ተመልካቾቻችን እንደምን ሰንብታችኋል? የዛሬ እንግዳችን እንግዲህ በጣም ትልቅ እንግዳ ጋብዤላችኋለሁ በስቱዲዮአችን ለብዙ ጊዜ back and forth እባክህ እንደው አንተ በለኝ ስላለኝ እንግዳዬ አንተ እያልኩ ነው የምናገረው ግን በጣም ማከብረው በጣም ትልቅ ሰው ነው ፋይናሊ እድሉን ተገጣጥሞ ስቱዲዮአችን በመምጣቱ በጣም ደስ ብሎኛል ላስተዋውቃችሁ አቶ በረከት ወልዱ ትልቅ የቢዝነስ ሰው የተከበሩ የቢዝነስ መሪ ቫይስ ቼርመን ኮሎኒያል ፓርኪንግ የፎልጅ ካምፓኒ ሰብሲዲያሪ ወይም አንደር ፎልጅ ካምፓኒ የሆነ ነው በዛ ከ50 ዓመታት በላይ ከካሸር ከአቴንዳንት ከፓርኪንግ አቴንዳንትነት አሁን የደረሱበት ትልቅ ኃላፊነት ቫይስ ቼርመን ኮሎኒያል ፓርኪንግ ኤግዜኪቲቭ ቪፒ or ቫይስ ፕሬዚደንት ፎልጅ ካምፓኒ the parent company ማለት ነው ብዙ ያልተነገረለት ብዙ ያልተባለለት ኮሚኒቲ ውስጥ ለተለያዩ የበጎ አድራጎት ድርጅቶች over the years ላለፉት 40 ዓመታት በገንዘብ ብቻ ሳይሆን በድጋፍ ብዙዎችን የረዳ ከብዙ ድርጅቶች ጎን አብሮ የቆመ ዋሽንግተን ዲሲ አካባቢ የሚኖሩ ቨርጂኒያ ሜሪላንድ ብዙዎች በጣም ያቆታል ካምፓኒውም እዚህ አካባቢ ብዙ ኢትዮጵያውያኖችን ቀጥሮ የሚያሰራ ከ10,000 በላይ ላለፉት 40 ዓመታት ኢትዮጵያዎችን ቀጥሮ ያሰራ መስሪያ ቤት ነው ከኛ ህብረተሰብ አልፎ ስፓኒሽ ስፒኪንግ ኮሚኒቲ እዚህ ሀገር ከተለያዩ ስፓኒሽ ስፒኪንግ ሀገሮች የሚመጡ ኢሚግራንትስ ዋሽንግተን ዲሲ አካባቢ ከኛ ቁጥር በጣም ይበዛሉ እነሱንም ደግሞ እንደዚሁ በጣም በመርዳት ሰፖርት በማድረግ ይታወቃል ከነዚህ ከኢንዶቀን ከሚሰራበት መስሪያ ቤት ውጪ ከበጎ አድራጎቶቹ ድጋፍ ውጪም ደግሞ በተጨማሪ እንደዚህ ህብረተሰቡን የሚያገለግልበት በተለያዩ ድርጅቶች ኮርፖሬት ቦርድ አድቫይዘሪ ሆኖ አገልግሏል ከዚህ በፊት የኢትዮጵያን ኮሚኒቲ ዲቨሎፕመንት ካውንስል for many years አይደለ ጆርጅታውን ቢዝነስ ኢምፕሩቭመንት ዲስትሪክት ጆርጅታውን ዋሽንግተን ዲሲ አካባቢ የምታውቁ ሰዎች በጣም ብዙ ትልልቅ ቢዝነሶች አሉበት ብዙ ባለሀብቶች የሚኖሩበት አካባቢ ነው ከዛም ደግሞ አሁን currently children's national hospital የ$2 billion non profit የሆነ ድርጅት ነው በዛ ላይ እንግዲህ ጊዜውን እንዴት እንደምታብቃቃው አላቅም አቶ በረከት ግን your plate is full ነው የሚባለው እዚህ ሀገር አይደለ በብዙ በኩልና በጣም ደስ ብሎኛል ካንተ ጋር ይሄንን ቆይታ ፋይናሊ ለማድረግ በመቻሌ ደስ ብሎኛል እንኳን ደህና መጣ ወደ ሄለን ሾው good thank you Helen የኔን ፕሮግራምሽ ላይ መገኘት ዋጋ ስትሽው ስለጋበሽኝ አንቺንም በጣም አመሰግናለሁ መምጣቴም ያንቺን ስራ ስለማከብርና ምታሪውን ስለማቅ ነው የመጣሁት ቆይታችንም እንግዲህ እንዳሰብሽው ዋጋማዊ እንዲሆን ጥረት እናደርጋለን ጥርጥር የለውም ከመጀመራችን በፊት እንግዲህ ብዙ ሰው የሚያውቅ አንተን ስታይሊሽ አይደለ በተለይ መነጽሮች እንደው እዚህ ሀገር ማያሚ ቫይስ አክተሮች የሚያደርጉት አይነት የተለያዩ መነጽሮች ናቸው ቀለሙ ሼፑ ይለያያል በየጊዜው ሳየ የተለያየ መነጽር ነው የምታረግ ይሄ ፋሽን ነው ፋንክሽን ነው ምንድነው እስቲ ንገረኝ በዛ መንገድ አይቻላልም ግን ሁለቱም ነው ፕሮቴክቲቭም ነው ፕሮቴክሽንም ነው ለመጠበቅ ግን ደግሞ አይኔን መጠበቅ ስላለብኝ ማረግ ካለብኝ ካልቀረ እንዳይሰለቸኝ እንግዲህ የተለያዩ መነጽሮችን አደርጋለሁ ግን ያን ያህል ኖቲሰብል መሆኑን በእንደዚህ መታወቁንም አላቅም ነበር አይ ቲንክ በዚሁ እንግዲህ መቀጠል ነው አበረታተሽኛል ሁለቱንም ፐርፐዝ ነው ሰርቭ የሚያደርገው ማለት ነው ደስ ይላል በጣም የተወለድከው ጅጅጋ ለተወሰነ ጊዜ ያደግከው ሐረር እና አራት ናችሁ ቤተሰባችሁ ሁለተኛ ልጅ አንተ አይደለ በጣም ትልቅ ቤተሰቦች ናቸው ቤተሰቦች እስቲ ስለዛ ከልጅነት ብንጀምር ደስ ይለኛል አሁን ያንተሰራቸውን ትልልቅ ስራዎች ላይ ከመግባታችን በፊት ስለ ቤተሰብ ስለ አስተዳደግ ትንሽ ዩኒክ የሆነ ቦርደር ታውን ጅጅጋ እንግዲህ አይደለ እስቲ እንዴት ነው እዛ አካባቢ ስታድግ ቤተሰቦች አካባቢ ሁኔታው ምንድን ይመስል ነበር የተወለድኩት እንዳልሽው ጅጅጋ ነው ጅጅጋ እንግዲህ በልጅነት ብዙ ያለው ጅጅጋ ነዋሪ ሶማሌዎች ናቸው የኔም early መጀመሪያ የህፃንነቴ ጊዜ ብዙን የሶማሌ ካልቸር ውስጥ የሶማሌ ባህል ውስጥ የተደባለቀ ነው ወላጆቼም ቢሆኑ እዛው የተወለዱት ጅጅጋ ስለዚህ ብዙን የሶማሌ አይነት ባህሪ የነበረው አስተዳደግ ነበር መጫጀማመሩ
ጅጅጋ እንግዲህ በእኔ በማድግበት ጊዜ ትምህርት መወሰኑ እስከ 8ኛ ክፍል ድረስ ብቻ ነበረ። 8ኛ ክፍል ትማሪና ከ8ኛ ክፍል ስትጨርሺ ወደ ሀረር ወይም ወደ አዲስ አበባ ወደ ሌላ ቦታ ትሄጃለሽ። የእኔ ሀረር እንግዲህ የአርሊ ቻይልድሁዴን እንግዲህ ብዙም ያው እንደማንም ትንሽ ልጆች ስንደነባበር የነበረ ነውና ብዙም ትኩረት የለኝም እዛ ላይ እና ከዛ 8ኛ ክፍል ሲጨርስ ሀረር ነው የመጣሁት። ሀረር መድኃኔዓለም እዛ 4 ዓመት ነው። 4 ዓመቱን ሀረር ነው የተማርኩት እና ብዙውን እንግዲህ እስከ 8ኛ ክፍል ድረስ ጅጅጋ ሲሆን የቀረውን ሀረር መጥቼ ደግሞ ሀረር ነው። ከዛ ወደ አዲስ አበባ መጥቻለሁ። እንግዲህ ሞስት ኦፍ ማይ ላይፍ በኢትዮጵያ የነበረው ቢቆጠር እርግጥ ነው ሀረር ውስጥ ያጠፋ ነው። አዲስ አበባ ብዙ አልኖርኩም፣ ወደዚህ ነው የመጣሁት ወዲያው። ስለዚህ በልጅነት ያለኝ ነገሮች ያው እንደማንም ህፃን ልጆች እንደ ትንሽ ልጆች ግን አካባቢው እንደ ጅጅጋን ሳስብ እኔ ኢቨን ላንድስኬፑንም ራሱ እንደ እንትን በጣም ሞቅ ያለ ሶማሊኛ ነው ቋንቋውም ራሱ በዛ ህብረተሰብ ባህል ውስጥ ያለ ይመስለኛል አይደለ? አባትም ትልቅ ሰው ነበሩ፣ ፖሊስ ነበሩ፣ ፓርላመንት ውስጥ ይሰሩ ነበረ፣ ከዛም ደግሞ ገበሬ ነበሩ። እስቲ ስለ እናትና ስለ አባቱ ትንሽ። ብዙ እንግዲህ ያው ማውራት ስላለብኝ አወራለሁ። ብዙ ጊዜ ስለ ቤተሰቦችም አላወራውም፣ ብዙ አናወራም። ግን ያ አባቴ እንዳልሽው ፖሊስ ነበረ። ከፖሊስ ሲጨርስ ወደ ፓርላማ ገብቶ አገልግሎ ከዛ መጨረሻ እኔ እዚህ ከመምጣቴ በፊት ገበሬ ሆነው በግብርና ይሰራ ነበረ። ጅጅጋ ያው ምንም እንዳልኩሽ ነው። እኛ አሁን ጅጅጋ ትልቅ ሆኗል ሳየው፣ በቪዲዮ ሳየው ምንም አላውቀው ጅጅጋ ነው ያለው። በማድግበት ጊዜ በጣም ሜዳ፣ ነፋሻዊ፣ አዋራ፣ ብዙ አዋራ ነው እና ሜዳ ነው፣ ብዙም ነገር የለም። ስለ እናቴ ጠይቀኛል። እናቴም እንደ ማንም ኢትዮጵያዊ እናት ናት። ኦፍ ኮርስ በሷው በነበረው በጊዜዋ ሲነገረኝ እስከ 6ኛ ክፍል ድረስ ተምራለች እና መጽሐፍ መናገር ቋንቋም ቢሆን ትሞክራለች ትንንሽ። በዛ ፋሚሊ ውስጥ ነው ያደጉት እና የአባቴም ሁኔታ ነው ገበሬ ነበር ስመጣ። እናቴም የቤት እመቤት ነው የሚባለው አይደል? በዛን ጊዜ እንደዛ ነበረች እና በዛ አይነት ፋሚሊ ውስጥ ነው ያደግነው። ኳየት የሆነ ማለት ነው። አንድ ግን በጣም የገረመኝ ታሪክ ስሰማ በ7 ዓመትህ መኪና ትነዳ ነበር። ቆይ እኛ እዚህ ገና ልጅ አሁን በ17 ዓመቱ ነው ላይሰንስ እዚህ ሀገር ያወጣውና እንዴት ነው ታዲያ የ7 ዓመት ልጅ መኪና? ወንበሩ ራሱ እንዴት? ሁሉም ይጠይቀ ነው። አሁን ማዕዛ ብሩም ጠይቃኛለች ከፕሮግራሟ። የስ ትክክል ነው። በ7 ዓመቴ ወንበሩም ቆሜ ነበር መነዳው። ቆሜ ነው መነዳው ስላልቀመጥም እና የማየውም በመሪ ውስጥ ነው እና በደንበኛ ነዳ ነበረ። 7ኛ ክፍል ሆኜ 7 ዓመት ሆኜ። ማን አስተማረ? እዛ እንግዲህ የሚሊተሪ ካምፕ ውስጥ አሉ አሁን ፖሊስ ምናምኖች አሉና ልጅ ትንሽ ሆኜ ብልጥ ነበርኩኝ። ትልልቆች ሰዎቹ ዛይ ላይክ ዳት ያን ይወዳሉ እና አራዳ ልጅ እየተባለ በዛ ጊዜ መኪና መንዳት እንትን ስለነበረኝ ሲያረጉም አይ ነበረ እንዳልኩሽ ብልጠትም ስለነበረኝ እነሱም ስለሚያስደንቃቸው በመንዳት በሰዓት እንግዲህ ለማመን ትንሽ ያስቸግራል። እንኳንስ በኢትዮጵያ ውስጥና በሌላም ዓለም የ7 ዓመት ልጅ መኪና ለመንዳት ትንሽ ያስቸግራል። ግን እውነቱ እርግጥ ነው። በ7 ዓመቴ መኪና እነዳ ነበር። አንዳንድ ኒውስ ላይ 1-2 ሰምተናል። ህፃናቶች የአባትና የእናታቸው መኪና አውጥተው ከቤት ሲነዱ ጉድ እየተባለን it's rare ግን ሀፕን ያደርጋልም ማለት ነው። በጣም ይገርማል። 8ኛው ሺህ ሲባል አስታውሳለሁ። ምክንያቱም አንዳንድ ጊዜ መኪናው ባዶውን ሲሄድ ነው የምታየው። ፊታቸው አይታይም። ከዛ ውስጥ ሂጅ እና ለትልቆቹ ስለሚያስገርማቸው ያው ስነዳ ደስ ይላቸዋል። ደስ ይላል በጣም። ወደ አሜሪካን ሀገር 1971 በፈረንጆች አቆጣጠር መጀመሪያ ሺካጎ፣ ከዛ ወደ ዋሽንግተን ዲሲ 400 ብር በኪስህ ይዘህ እንግዲህ የዛን ጊዜ 400 ብር በአሁኑ ጊዜ ስንት ይሆን? 4000 ብር ወይስ 40,000 ሊሆን ይችላል እኮ ገንዘቡ። ያኔ 2 ብር ምናምን ነበር አለ። ቫልዩ በጣም ትልቅ ነበረና እስቲ ምንድነው በጣም ትዝ የሚልህ
ያኔ ስትመጣ እንደ 70s ወደ ዋሽንግተን ዲሲ ስትመጣ አሜሪካን ሀገር ስትገባ ከዛ ከነበርክበት ከሐረር ከአዲስ አበባም አይደለም ብዙ ቆይታ አይደለ ሐረር ቆይታ ነው አዲስ አበባ እንዳልኩሽ ቢደመር ሁለት ሜቢ 3 አመት ብትደምሪ ሁሉንም ቆይታዬን 3 አመት እና አሜሪካን ሀገር የሚያክል አውሮፕላን ላይ ለመጀመሪያ ጊዜ ወጥተህ I would imagine አይደለ እስቲ ምንድነው የምታስታውሰው what was the feeling ምንድን ነበረ አውሮፕላን ላይ እንግዲህ ከሐረር ድሬዳዋ አውሮፕላን ላይ መውጣት ከዛ በፊት ወጥቻለሁ of course በዚህ በጄት ተለቅባለው እንኳን የመጀመሪያ ጊዜ ነው ግን ስመጣ እንዳልሽው 400 ብር ነው ያስኩት 400 ብር በዛ ጊዜም በቂ ነበረ ከቺካጎ እዚህ ስመጣ እንግዲህ መጀመሪያ ጓደኞቼ ስለነበሩ ስራ መስራት ነበረብኝ መጀመሪያ ስራም በአንድ ሬስቶራንት ውስጥ ሳህን አጣቢ ሆኜ ነው ስራ የጀመርኩት መጀመሪያ ስራዬ ኪችን ውስጥ ሳህን ማጠብ ነበረ እና ያቺ 400 ብር ብዙም አላስፈለገችኝም ወዲያው ስራ ስለጀመርኩ እና በቂ ነበር 400 ብር really at the time early ጠይቀሽኛል የዋሽንግተን ላይፍ ከባድ ነበረ ምንድን ነበር ትዝም ይልከባድ ነው እንግዲህ የኛ አመጣጥ መጽሐፍ እየጻፍኩ ነው እሱ ላይ በደንብ እገልጻለሁ የኛ አመጣጥ ያው ከሀገራችን የምንኖረው አኗኗር ትንሽ ዘና ያለ ነበር ሞሶፍ የኔን ታሪክ ባወራ አሁን የብዙዎቻችንን ኢትዮጵያኖች በ 60s early late 60s እና early 70s ለመጡ ኢትዮጵያኖች ተመሳሳይ ታሪክ ነው ያለን በየገምታለሁ የኔ ታሪክ ሶ ስንመጣ የፋሚሊ የቤተሰቦቻችንም ስትራክቸር የነበረው ኢትዮጵያ ውስጥ ዘና ያለ ነው ኑሮም ደህና ነው እንዲህ ሳህን የምታጥቢበት ወይ የምትላላኪበት ወይ ሰራተኛ ካለበት አትሞስፌር ነገሮች እየተደረጉልሽ የነበረ ሁናቴ ላይ ነው እንግዲህ ስመጣ እኔም ስመጣ ሌሎችም ስመጡ ሶ እዚህ ስትመጪ እና የመጀመሪያው ስራሽ እንዲህ አይነት ሲሆን ኮርስ ወጣት ስለሆንሽ እንደ አድቬንቸር የሚቆጠራል ግን ያ ስሜቱ ነበር ቻሌንጂንግ ነበር እና ያው መወጣት ስለነበር ሰርተን እንግዲህ ያው ደርሰናል እዚህ ግን እዛ በመጀመሪያዎቹ ጊዜዎች ወጣትን ብንሆን ትንሽ ቻሌንጂንግ የሆኑ ስርዓቶች ነበሩ አዲስ ባህል አዲስ ቋንቋ አዲስ ኤቭሪቲንግ መጽሐፉን ላይ እንደምገልጸው ነው እዛ ሰው የሚያስተናግድሽ አንቺ አሁን ሰው አስተናጋጅ ትሆኛለሽ እዛ ኬር የሚደረግልሽ እዚህ ኬር የምታለሽ ብዙ ነገሮች even ስምሽንም እንኳን ስትናገሪ early 70s እንዳሁኑ አይደለም ሁለት ሶስት ጊዜ ስምሽን ተናግረሽ ነው አሜሪካኖቹ ጋር እንኳን ለመግባባት አሁን ብዙ ልምድ ስላለ ያ ሁሉ ቀርቷል ግን ከባድ ነበር yes ግን በነበረው ጉልበታችን በነበረው የወጣትነት እንትን ብዙም ችግር አልፈጠረብኝም ግን ለውጡ ይታወቃል ከነበረው ያ ደስ ይላል በጣም ሲያጠር ያለች ረፍት ወስደን ደግሞ እንመለስና ቆይታችን እንቀጥላለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከአቶ በረከት ወልዱ ጋር የምናረገውን ቆይታ እየቀጠልን ነው ቫይስ ቼርመን ኮሎኒያል ፓርኪንግ እና ደግሞ ኤግዜኪቲቭ ቫይስ ፕሬዚደንት ፎልጅ ካምፓኒ ከዚህ እንደው ከመጀመሪያው አመጣጥ ላይ እዛው ላይ ትንሽ አንድ ሞር ጥያቄ ብጠይቅ ደስ ይለኛል ከዚህ በፊት ያደረግከውም ቆይታ ላይ ስሰማ ለቤተሰቦች ሪኮርድ እያደረክ ድምጽህን ወደ አዲስ አበባ ትልክ ነበር ወይም ቤተሰቦች ወዳሉበት ቦታ ሪሜምበር እኔ ህፃን ሆኜ እኔ 2 አመት እህቴ 3 አመት ልጅ ሆና እናትና አባቴ እንግሊዝ ሀገር ስለነበሩ በጉጉት ነበር የሚጠብቁት ስማች ድምጻችንን ለመስማት ሪኮርድ ተደርጎ ሲላክ ያው ዋትስአፕ የለም አይደለ ፎን ካርድ አልነበረም ተፍቆ የሚደው እና እስቲ ምን አይነት ሜሴጅ ነበረ ኮሚኒኬት ለማድረግ ምንድን ነበር ቤተሰቦች ካንተ ሲሰሙ በጣም ደስ የሚላቸው እኔ እንደውም ቀን ጠብ አድርጌ የሰማሁት አለ እስቲ ካንተ አንደበት እንስማው ቴፑ እንግዲህ ያኔ እንዳልሽው ኮሚኒኬሽን ሊሚትድ ነበረ ኤክስፔንሲቭም ነበረ እና አይ ቲንክ ከዚህ በኮሌክት የደወልኩ በተዛዋሪ ማለት ነው የደወልኩኝ እናቴን አሰልችቻታለሁ ማለት ነው ስለዚህ እየከፈሉ እዛ ፈርዶባቸው እሺ ስልኩ ቀርቶ ቴፑን ብትቀራና ብትልክልኝ ራስናፍቀኝ ብሰማ አለችና ያን ቴፕ ቀድቼ ሙዚቃ ምናምን እያረኩኝ
ረጅም ቴፕ ነው። ኦፍ ኮርስ አፈናወር ምናምን ይሆናል። ምን እንደሆንኩኝ ምን እንደደረሰብኝ ከሀገር ከወጣሁ የደረሰብኝ ነገር ሳህን በማጥብበት ጊዜ የደረሱብኝ ነገሮች እና ደግሞም አንዳንድም ብዙውን ቀልድም ያው እናት ስለሆነች እንዲያዝናናትም ነው። እሷም አንዳንዱ ሰማ ያስቀኛል፣ አንዳንዱም ያስለቅሰኝ ነበር ትላለች። የደረሰብኝን ነገር ያው በቀልድ መንገድ ተፑን ቀድቻለሁ። አንዳንድም ደግሞ ቁም ነገርም ውስጡ ለማድረግ ሞክሬያለሁ። ይሄንን ቴፕ እናቴ ከ16 ዓመት በኋላ እዚህ ልትጠይቀኝ ስመጣ እንደ ስጦታ አድርጋ ነው የሰጠችኝ። ይህን ቴፑን ረስቼዋለሁ። ከዛ ረስቼው ሳዳምጠው እኔ ራሴ መሆኔንም ገርሞኛል። እንደዛ በዛ ጊዜ ማለቴንም ያንንም ማለት መቻሌንም ራሱ ያስገርመኛል። እና ያን ነው የምትይው ይመስለኛል። እሱ ቴፕ ያው ኤር ሆኗል። ብዙ ሰው አዳምጦታል። ያው የቤተሰብ ጨዋታ ነው እንዳልኩት። አንዳንድ ነገር ቁም ነገር እዛ ውስጥ ኖሯል ብዬ አምናለሁ። አንድ በጣም የገረመኝ ነገር በጣም ኩሩ ኢትዮጵያዊ ነህ። ይህን እዚህ አሜሪካን ሀገር ስንት ዓመት ከ50 ስንት ዓመት በላይ ነው ያለው? 53 ዓመት ኖረሃል። የአሜሪካን ሲቲዘን አይደለህም? አይደለሁም። you still have የኢትዮጵያ ፓስፖርት? የኢትዮጵያ ፓስፖርት yes። ለምን እስቲ ንገረኝ። በጣም እዚህ ሀገር እኔ እንደው ሰው ቸኩሎ ግሪን ካርድን ያስኩኝ ከዛ ሲቲዘን ሆንኩ ነው። እንዴት ነው? why tell me? እዚህ ላይ አንድ ነገር ማለት ፈልጋለሁ። ብዙ ኢትዮጵያኖች ዜግነታቸውን የቀየሩ አሉ። ማለት የምፈልገው በትክክለኛ አጥብቄ ማለት የምፈልገው ብዙዎቹም ዜግነታቸውን የቀየሩት ከኔ የበለጠ የኢትዮጵያዊነት ስሜት እንዳላቸው አልጠራጠርም። ምንም ይሄ በኢትዮጵያዊነት ስሜት ላይ የተወሰነ አይደለም። የኔ ኢትዮጵያዊ መሆን ኦኬ ኢትዮጵያዊ ነኝ፣ እስካሁንም ኢትዮጵያዊ ነኝ። ግን አሁን አይ ቲንክ ብዙ ሰው አትቀይር እያለኝ ነው። እንግዲህ ሜቢ አቶ ትራምፕም አሁን አይ ሬኮመንድ ይህን ያህል ዓመት ኖረ እና እንግዲህ ከብዙ ውጣ ውረድም ብዙ ትራቭል አደርጋለሁ በስራዬ። በጣም ብዙ አገር ብዙ ዓለም ሄጃለሁ እና በየሄድኩበት የፓስፖርት ኢንክሉዲንግ ኢትዮጵያም በአንድ ወቅት ያው መጫወት ስለሆነ ጊዜውን ቢወሰድ ልንገርሽ የኢትዮጵያ ፓስፖርት ባለቤቱ የካምፓኒዎቹ ባለቤት ኢትዮጵያ እንደ 1996 ትልቅ ፕሮጀክት ጀምረን ነበረ። ይሄ ትራንስፖርቴሽን የሆነ ትራፊክ ኤንድ ትራንስፖርቴሽን ማኔጅመንት ለመጀመር በምንሄድበት ጊዜ የፈረንጆቹ አብረውኝ ያሉት ሌላ ቦታ ስንሄድ ያው እኔ አዘገያቸዋለሁ። እነሱ ይገባሉ፣ እኔ ቆሜ የኢትዮጵያ ፓስፖርት ይሄ ነው፣ ፒክቸር እዚህ ነው፣ ቪዛው እዚህ ነው እያሉ አሁን እንኳን ተሻሽሏል ፓስፖርቱ ስለማቆያ። ያን ጊዜ ግን ኢትዮጵያ በምንገባ ጊዜ አስመራ ላይ አስመራ አርፎ ነው የሚገባው ያን የነበረው። አስመራ ላይ ስናርፍ አብረውኝ ያሉትን ፈረንጆች እንግዲህ የኔን የኢትዮጵያዊነት ፓስፖርት ጥቅሙን ዛሬ ታያላችሁ እናንተ እዛ እንትን ስትሉ እኔ ሰተት ብዬ ስገባ ታያላችሁ ብዬ እፎክራለሁ። እሺ። እና ሰው አዲስ አበባ ገባን። አዲስ አበባ ስንገባ ቀድሞኝ ገቡ እነሱ። አይ ቀድሞኝ ገብተው ይስቃሉ። what happened እንግዲህ እዛ እኔ ደግሞ በጣም ምክንያቱም እንደዚህ የፎከርኩት ሁሉ አገሬም ላይ መጥቼ በኢትዮጵያ ፓስፖርት ሌላ ሀገር ላይ እንኳን እሺ ልንገላታ እንዴት አገሬ ላይ እንደዚህ ይቆያለሁ ስል በዛ ጊዜ የተሰረቁ ፓስፖርቶች ስለነበሩ ገባኝ እና ያንን ማጣራት ስላለን ብን አጋጣሚና እኔ ያን ጊዜ ቅርብ ብሎኝ ካሁን ብቻ አሜሪካን ስመለስ ይሄን ፓስፖርት መልሼ አሜሪካዊ ነው መሆነው ስላቸው ይለምኑኝ ጀመረ። እዛ ያሉት ባኮ ጌታ አይቀይሩ በእኛ እንዴት አይቀይሩ ምናምን ብለው ይለምኑኛል። እና ያ ሁሉ እንግዲህ ውጭም ሀገር ሳይሆን ይሄን ሀገርም ላይ አንዳንድ እንትኖች የፈጠረ ነው ፓስፖርቱ። ግን ኢትዮጵያዊነት እንዳልኩሽ ነው። ብዙም ክሬዲትም ሲሪየስሊ አንቺ አሜሪካዊ ነሽ። ብዙ ኢትዮጵያኖች አሜሪካ እርግጠኛ ከኔ የበለጠ አሜሪካ የኢትዮጵያነት ስሜት እንዳላቸው አልጠራጠርም። ግን ኢትዮጵያዊነት ሱስ ነው ያልከው እንግዲህ ከስንት ዓመት በፊት ለመጀመሪያ ጊዜ ሚዲያ ላይ ሲሰማ አዎ ኢትዮጵያዊነት ውስጥ አለ ማለት ነው። ኢትዮጵያዊነት አለ ኦፍ ኮርስ የኢትዮጵያነት ፍቅር አለ። ግን የአሜሪካ እምነትም ፍቅርም አለኝ፣ የኢትዮጵያነትም ፍቅር አለኝ። ዋናው ኢትዮጵያዊ መሆኔ ብዙ ሰዎች ያስገርማቸዋል ኢንክሉዲንግ ጨምሮ የኛ ባለቤት አሁን አዲሱ ባለቤት የኛ መስሪያ ቤት ረስቲ ይባላል። የኮሎኒያል እና የፎርጅ ሁሉም ባለቤት ነው እና
አንተ አሜሪካዊ ስትሆን ካምፓኒው ተዘግቶ ያ ቀን በዓል ይሆናል ይላል። ጋብዙን እንግዲህ እንመጣለን። እና አንተ አሜሪካን የሆንክ ቀን ካምፓኒውን ዘግቼ አንድ ቀን በዓል አደርገዋለሁ ካምፓኒው ይላል። So I think ያ ቀን እየደረሰ ነው ይመስለኛል። I think so the way things are going. እስቲ እዛው ፎልጅ ካምፓኒ ላይ እንሆንና እንዳልኩት ይሄ ካምፓኒ በጣም የተለያዩ ቢዝነሶችን ከስሩ አሉ። ኮሎኒያል ፓርኪንግ አንደኛው ነው። ብዙ ኢትዮጵያውያኖችን እዚህ አካባቢ በተለይ ዋሽንግተን ዲሲ ውስጥ ካሉት ትልቁ የፓርኪንግ ካምፓኒ በሎኬሽን ብዛት አትሊስት የእናንተ ካምፓኒ ነው አይደለ? በዛ ደረጃ ስንመለከተውና ዛሬ አንተ ቼርመን ሆነ እዚህ ቦታ ላይ ደርሰሃል። ግን እዚህ ካምፓኒ ስትገባ ገና በአቴንዳንትነት በ21 በ22 ዓመት እድሜ አካባቢ ነው አይደለ? ፓርኪንግ አቴንዳንት ሆነ ነው። እስቲ ስለዛ ኦፖርቹኒቲው እንዴት መጣል? እንዴት ነው አንተ እዚህ ካምፓኒ ተቀጥረ ፕሮግሬሽኑንም አንድ ላይ ብትነግረን ደስ ይለኛል። ከዛ ስለ አገራችን ሰራተኞች ገባ ብለን እናያለን። እውነት ነው። መጀመሪያ ስቀጠር ያው እንግዲህ እንደማንኛውም በዛ ጊዜ የነበርነው ኢትዮጵያኖች ያን አይነት ስራ ነው የምንሰራው። ፓርኪንግ አቴንዳንት ሆኜ ነው የተቀጠርኩት። እንዳውም ፓርኪንግ አቴንዳንት ስቀጠር ቤንዚን ማደያ ነበር የምሰራው። ቤንዚን ማደያ ሰራ ነበርና እዛ የሚቀጥረው ሰውዬ ቤንዚን ማደያ እየመጣ ሲቀዳ ሲያየኝ ይወደኝ ነበር። እንግዲህ ያው ሳስተናግደው እና ለምን እኛ ጋር አትሰራም ይለኛል። እኔ ፓርኪንግ ምን እንደሆነ ያኔ በደንብ አላውቅም። እንደመጣው ነው እና መኪናም ለሰው ፓርክ አድርጌ አቁሜም አላውቅም እና ቢዝነሱም አልገባኝም። ግን ሰውየው እኔ ላይ ጥሩ አመለካከት ስለነበረው እኛ ጋር ስራ ካለኝ ስራው ጥሩ መሆን አለበት ብዬ ኦኬ ብዬ እንሄዳለን። ሄድ ተከትዬ ሄድኩኝ። ያውም ስራው ቤንዚን ማደያ ላይ እረፍት ልጆቹን ጠብቁልኝ ብዬ ነው ሄድኩት እና እዛ ክሮስ ነበረ የሱ መስሪያ ቤት። ሄድን። ፖላሮይድ ፒክቸር አነሳ። ፒክቸርን አፕሊኬሽን እና የኮሎኒያል ፓርኪንግ ጃኬት ሰጠኝና you are hired ተቀጥረሃል just like that ተቀጥረሃል አለኝ። ጃኬቴን ይዤ ወደ ቤንዚን ማደያ ተመልሼ ደህና የቤንዚን አለቃውን ስራ ይዛለሁና እወጣለሁ ብዬ እንደዛ ነው የተጀመረው። የጀመርኩት 1973 ነው። ይሄ ረጅም ጊዜ ነው ኦፍ ኮርስ። ከዛ ነው እንግዲህ ከአቴንዳንት ሆኜ ግን በምሰራ ጊዜ ልጆቹን አሁን ባለቤት የሆነውን ልጆች እዚህ ጆርጅ ዋሽንግተን ዩኒቨርሲቲ ላይብራሪ እንሄድ ነበር ለማጥናት ለማንበብ ምናምን። በዛ ጊዜ እነሱም እዛ ያገኙኛል እና ስንነጋገር ግንኙነት ስለፈጠረ እነሱ አባታቸው ነበር ኦን የሚያደርገው ያኔና ካምፓኒውን የአባታቸው ካምፓኒ ውስጥ እንደምሰራ ከዛ አንስቶ ጓደኝነት ተፈጠረ በሁለቱ በእኔና በረስቴ ባሁኑ ባለቤቱ እና ያው አንዳንድ ጊዜም እርዳታም የተደረገልኝ ከስራውም ውጪ ያው እያሉ እንደዛ ነው እያደኩኝ እንግዲህ ከአቴንዳንትነት ማኔጀር ሲሆን ደን ኮሌጅም ሄደ ጨረስክ? አንተም ኮሌጅም ሄጄ ጨረስኩኝ። ከዛ ስመጣ ያው በቢዝነሱን እያወቅኩት ያው በዛው ስራ ስለነበረ ሱፐርቫይዘር ምናምን ይሆንኩ ሄድኩ። ዘን ሪጂናል ማኔጀር ከሆንኩ በኋላ ከሰዎች ጋር መገናኘት እንግዲህ ሌላም ውጪ ውስጥ እና ጀነራል ማኔጀር ሲያደርጉኝ አሁን ችልድረን ሆስፒታል ቦርድ ላይ ያለሁትን እዛ መስራት ጀመርኩ። ከዛ ነው እንግዲህ እያደኩኝ ቫይስ ፕሬዚደንት ሆንኩ። ከዛም ሲኒየር ቫይስ ፕሬዚደንት ሆንኩኝ። እሱንም ስሰራ እንግዲህ ሰልችቶኝ እንግዲህ የፓርኪንጉ ሰልችቶኝ ልሄድ ስል ነው አሁን ባለቤቱ ወደ ፎርጅ እንዲሄድ ያደርገኝ እና ፎርጅ ደግሞ ያው የቤተሰብ ካምፓኒ ነው። የመጀመሪያው ቫይስ ቸርማን ነኝ። ቫይስ ቸርማን ኖሮ አቅም አውትሳይደር ሰው ማንም አልነበረም። የዘመዶቻቸው ቫይስ ቸርማን ፖዚሽኑ ራሱ አልነበረም። እሱ ቸርማን ስለነበረ የትም አትከኔ በታች ቫይስ ቸርማን ሆነ ለምን አንሰራም አንድ ላይ አለኝ። የሰጠኝ ኦፈር ጥሩ ስለነበረ ግን በሰበቡ በጣም ትልቅ ነገር ደግሞ የሚገርመው ምንድን ነው ብዙ እንግዲህ የአይሪሽ ኢሚግራንትስ አሁን እዚህ ሀገር ሲመጡ ሌበር ላይ በብዙ ይሰሩ ነበረ በድሮ ጊዜ። ህንዶቹ በጣም እንደ ኮንቪኒየንስ ስቶር ኦን እያደረጉ ይሰሩ ነበር። ብዙ ኢትዮጵያውያኖች እዚህ ሀገር ሲመጡ በቀላሉ ፓርኪንግ ሎት ውስጥ ሰርተው ይሰራሉ። እናንተ ካምፓኒ እንዳልኩት ቅድም መጀመሪያ ላይ ከ10,000 በላይ ኦቨር 40 years ተቀጥረዋል እና
እስቲ ኢምፓክቱ ምን ያህል ለምን ኢትዮጵያውያኖች በዚህ ግራቪቴት እንደሚያደርጉ ለምንስ ይሄ ካምፓኒ እንደዚህ አይነትን ሰው ባንተ ምክንያት መሆን አለበት እንዳንተ አዘ ኢትዮጵያዊ እዛ ውስጥ ስላለ ባንተ ተስበው የመጡ ብዙዎች ናቸው። እንግዲህ ከተለያየ ተማሪዎች ትልልቅ ፖዚሽን ላይ የነበሩ ሰዎች መጥተው እዚህ ሀገር ስራቸውን ህይወታቸውን ሲጀምሩ ብዙ ሰው ያለፈበት ነው። 10,000 ሰው ቀላል አይደለም እና እስቲ ትንሽ ስለዛ ብትነግረን ደስ ይለኛል። ልክ ነው። 10,000 ሰው ነው ያለፉትም ሰዎች እንግዲህ የኮሎኒያል ፓርኪንግን ብዙ ጊዜ ነው የማመሰግናለሁ። እዛም ውስጥ ብሰራም ለእኔም ለወገኖቼም ብዙ ነገር ስላደረጉ በጣም ብዙ በስደተኛ ሲመጡ እዚህ ያው ስማቸው ታዋቂ ስማቸውን ብዙ ጊዜ እኔ ለመጥቀስ ፍላጎት ስለሌለኝ ነው እንጂ በጣም ታዋቂ ስም ያላቸው ሰዎች ሁሉ ተስተናግደዋል በችግር ጊዜ። እንግዲህ በ10,000 ውስጥና በጣም ብዙ ሰው ነው እርዳታ የተደረገለት። ከኢትዮጵያኖች እንግዲህ ባንተ ነው ወይ ላልሽው የኔ ኮንትሪቢዩሽን ቢኖርም ትንሽ በብዛት ኢትዮጵያኖች ራሳቸው በራሳቸው መቆም የሚችሉ እና ስራቸውን አንድ ኢትዮጵያዊ በስራ ላይ ከገባ በኋላ የሚሰሩትን የሚያደርጉትን ነገር ስታይ በተለይም ደግሞ የፓርኪንግ ስራ የከስተመር ሰርቪስ ስራ ነው። ኢትዮጵያዊ ደግሞ በማስተንግዶ ሰው በማክበር ከስተመር በማስተናገድ ደማችን ውስጥ የተወጋ ነው ስለሆነ ያ ሲያዩ የኢትዮጵያ መስተንግዶ የኢትዮጵያ ከስተመሮችን በፊት የነበሩትን ሰራተኞችና ኢትዮጵያኖች አሁን የሚያስተናግዱላቸውን ሰራተኞችና እድገት ሲያዩ በዛ ነው ሞር ኢትዮጵያኖች በዙ እንጂ በበረከት ወልዶ አይደለም። የኔ ትንሽ እንትን ሊኖር ይችላል። የኢትዮጵያኖች ግን ራሳቸው ያመጡት ይሄ እውቅና ነው። እንዲህም ለመብዛት የቻሉት በተደረገው መስተንግዶ ባደረጉት ስራ ችሎታ ነው። ያው የኢትዮጵያን መቼም የስራ ችሎታ መግለጽ አያስቸግርም፣ ቀላል ነው። ጎበዝ ናቸው በስራቸው እና ያ ነው የምለው። ይሄን ሁሉ ሺህ ሰው ሊገባ የቻለው የሚገቡትና የሰሩት ልጆች ጥሩ ስራ ሰርተው ስላሳዩ ነው። በጣም ደስ ይላል። እስቲ አጠር ያለች እረፍት ወስደን ደግሞ እንመለስና እቺኑ ሀሳብ እንቀጥላታለን። እረፍት ወስደን እንመለሳለን። ተመልካቾቻችን ከረፍት ቆይታችን ተመልሰናል። ከአቶ በረከት ወልዱ ጋር የምናደርገውን ቆይታ እየቀጠልኩ ነው። እንግዲህ ይሄ ፓብሊክ ፐርሰፕሽን ነው ብለን እንናገር። ብዙ ጊዜ ኢትዮጵያኖች እና ኢትዮጵያን ሄጄ እንደው ሰው ሲያወራም እናንተ ሄዱና እዛ ፓርኪንጋችሁ ስሩ ወይም ደግሞ እዚህ ሀገር ብዙ ኢትዮጵያኖች ወይ ፓርኪንግ ወይ ታክሲ ነው የምትነዱት የሚባል ህንዶቹ ልክ ኮንቪኒየንስ ስቶር ይሰራሉ እንዳልነው ቅድምና ይሄ አባባል ፌር ነው ትላለ? ከዚህኛ እንደ ብዛታችን ብዙ ቦታ ውስጥ ነው ያለ ነው ኢትዮጵያኖች እና እስቲ ካንተ አመለካከት ምንድነው ትላለ? አዎ ጥሩ ጥያቄ ነው። ልክ ነው። የተሳሳተ አስተሳሰብ ነው በእኔ ግምት። ቢኮዝ ኢትዮጵያኖች እንግዲህ እኛ ትልቁን የኢትዮጵያን እንትን የቀጠርን ያስተዳድርነን እንላለን። እንግዲህ ኢቨን በ40ው ዓመት 10,000 ብለናል። ኢቨን ያን እንግዲህ 10,000 እንግዲህ በ40ው ዓመት አሁንም ያሉት ደግሞ ሌሎቹንም ካምፓኒዎች ፓርኪንግ ካምፓኒዎቹን ብትታያቸው እንደው በጣም ብታባጂ አባስተሽ 20,000 ሊሆኑን በል በዚህ በዲኤምቪ ኤሪያ እንደሚገመተው ከ500,000 በላይ ከግማሽ ሚሊዮን በላይ ኢትዮጵያዊ ያለ ተብሎ ይገመታል። እንግዲህ በምን መልኩ ነው ግማሽ ሚሊዮን ህዝብ ያለበት ቦታ ላይ 10,000 ሰው ብዙ ተብሎ ሊጠራ የሚችለው? እና ያ የተሳሳተ አስተሳሰብ ነው። ብዙ አይደሉም። እርግጥ በድሮ ጊዜ ትንሽ በነበርን ጊዜ ኢትዮጵያኖች ትንሽ በነበረ ቁጣችን ትንሽ በነበረበት ጊዜ ብዙዎቻችን ታክሲ እንነዳ ነበረ፣ ፓርኪንግ ነበረ በዛ ጊዜ። አሁን ግን ኢትዮጵያዊ በየኮሌጁ ብትይ ፕሮፌሰሮች ናቸው፣ በየክሊኒኩ ዶክተሮቹ ማአት ናቸው። በየቦታው ትልልቅ ኢንስቲትዩሽን ብትጂ ኢትዮጵያኖች በብዛት ያሉበት ቦታ ነው እና ኢትዮጵያኖች ፓርኪንግና ታክሲ ላይ ነው የሚባለው አነጋገር ትክክለኛ ሪፕሬዘንቴሽን ትክክለኛ አስተሳሰብ አይደለም። ከፋክት የሚራቀ ነው። ቢኮዝ እኛ ራሳችን እንዳልኩሽ እንግዲህ 10,000 ያልኩሽ በ40 ዓመት ነው። ያ ሁሉ ተደምሮ እንኳን ይህን ቁጥር ምንም የማይደራረስ ነው እና ብዙዎቹ ኢትዮጵያኖች በጣም በብዙ ስርዓት ላይ የተሰማሩ ብዙም ጥሩ ስራ የሚሰሩና ፕሮዳክቲቭ የሆነ ለሀገሪቷም ለአሜሪካንም ጠቃሚ የሆነ የሚሰሩ ሰራተኞች ናቸው ኢትዮጵያኖች በብዛት እና ያ ነው እኔ የማስበው ትክክሉ ነገር እሱ ነው።
በቀላሉ ምሳሌ ለመስጠትኛ ፕሮግራም እንግዲህ 14 ዓመት ነው የሰራ ነው። አንተን ለመጀመሪያ ኢንዱስትሪ ውስጥ ያለ ሰው የጋበዝ ነው አንተን ነው። ምክንያቱም እንደምታየው ከዶክተሩ በል ከአስተማሪው በል ከቢዝነስ ኦነር በል ዳይቨርሲቲ ኦፍ ዘ ዳያስፖራ በዚህ ፕሮግራም ሁሉ እናሳያለን ኦቨር ዘ ይርስ። እንደው አንተ የምትለውን ነገር ኤምፋሳይዝ ለማድረግ ብዬ ነው። ብዙ ቦታ ውስጥ ኢትዮጵያውያኖች አሉ፣ ኤርትራኖች አሉ። ልክ ነው በጣም እንደው በግልጽ ለመነጋገር ያህል ብዙ ኢትዮጵያውያኑ አበሻው ፓርኪንግ የሚሰራው ብር ይሰራበታል። በተለይ እኔ ልንገር አይ ሚን ፓርት ኦፍ ኢት ኢዝ እውነት። አሁን የዋሽንግተን ፖስት አርቲክል ለዚህ ፕሮግራም ስዘጋጅ አንብቤ ነበረ። in 2013 ፌብሩዋሪ ላይ የሆነ ፐብሊሽድ የሆነ አርቲክል 3 አበሾች የተያዙት ወደ 1.4 ሚሊዮን ዩኤስ ዶላርስ ኢምቤዝል አድርገው ከፓርኪንግ ሎት እዚህ ስሚትሶኒያን ኢንስቲትዩሽን ፓርኪንግ ሎት ላይ ፍርድ ተፈርዶባቸው እስር ቤት የገቡ አሉ። ሶ ይሄ ነገር አለ፣ ፐርሰፕሽኑም አለው። እንዳውም ግቢና እዛ ስሪ ለፍልሽ ወይ ቢዝነስ ክፈት አይ ሚን የሚባል ነገር በድሮ አሁን እንደዛ ሚን ኦብቪየስሊ ኦቶሜሽን ቀይሮት ሊሆን ይችላል። ማሽንስ ናቸው አሁን በየቦታ ያለበት ቦታ። እሱ ነገር ምን ያህል ትልቅ ነው? ብዙ ነገር ካሽ ቢዝነስ ፓርኪንግ ብቻ መሆን የለበትም። ካሽ ቢዝነስ ያለበት ቦታ ላይ እና የሰው ልጅ ያለበት ቦታ ላይ ቴምፕቴሽን ነገር አለ፣ ገንዘብ ማጓደል ነገር ይኖራል። የዚህ የሚባለው ነገር ግን ኢትዮጵያኖች የሰው ልጆች ናቸው። ኢትዮጵያኖች ብቻ አይደሉም ይሄንን ነገር። ስለዚህ ካሽ ባለበት ጊዜ ካሹን ማጓደል ይኖራል። የሰው ልጅ እንዳልኩት ኢትዮጵያ ብቻ ጀርመንን ብትሆኚ ጃፓንን ብትሆኚ ይሄ ቴምፕቴሽን። እንዳውም እኛ ፖላንድ ውስጥ ኦፊሶች ነበሩን። ፖላንድ ብዙ ላይ አሁን ተዘግተዋል። ፖላንድ ያለን እንትን ላይ የካንትሪው ማኔጀር እኛ ሄደን በኋላ ካንትሪው ማኔጀር ደሞዙ 6 ፊገርስ የሆነ ቤቱን ተከራይተን መኪና የሰጠነው ትልቅ በደንብ አደራጅተነው ያለ ሰዎች ናቸው። ፖላንድ ውስጥ አንድ ኢትዮጵያ የሚሰራ አልነበረም። አንድ ግን ቢዝነሳችንን ባንክረፕት ለማድረግ ትንሽ ሲቀራቸው ነው ሄደን ሴቭ ያደረግ ነው። እና ኢትዮጵያዊ ላይ ምናምን የሚባል መሆኑ ቀርቶ ኢን ጀነራል የሰው ልጆች ያለ ገንዘብ ካሽ ቢዝነስ ላይ ካሉ ሮበርትም ሆነ በቀለ መሳሳታቸው አይቀርም። ሶ ያ እንዳይሆን የካምፓኒው እርምጃ መሆን ያለበት ኮንትሮል ማድረጉ ላይ ነው። በዚህ ስተዲስ እኔ ራሴ ኮሌጅ ስማር ኢን ዘ 70s ኢንዱስትሪያል ሳይኮሎጂስት ያጠኑት ጥናት ነበረ በኒው ጀርሲ ተርንፓይክ ላይ በተመሰረተ እና ኒው ጀርሲ ተርንፓይክ ላይ ያሉ ይሄ የእንትኑን ቶል የሚሰጉ ሰዎች እነሱ ኢትዮጵያንም አንድም የለም እዛ ውስጥ ኤኒዌይ ይወስዱ ነበር ገንዘብ እና ኦቶሪቲዎቹ ተሰቃይተው ፋየር ያደርጓቸዋል። ፋየር ሲያደርጉ ሌላ ሃየር ያደርጋሉ፣ እነኚህም እንደዚህም ያደርጋሉ፣ ሌላም ሃየር ያደርጋሉ፣ እነኛም ወስደው እና የትሬኒንግ ኮስቱ ራሱ ሰው እያባረረ ስትቀጥሪ ሞር እና ሳይኮሎጂስት ምን እንትን አሉ እነዚህ ሰዎች ሜቢ የገንዘቡንም ፍላጎት ሳይሆን እዛ ቀኑን ሙሉ ቁጭ ስለሚሉ ሜቢ ቢት እናርግ ሲስተሙን የሚል ነገር እየመጣባቸው ይሆናል የሚወስደውና ምን ሶሉሽን አመጡ? የፖሊስ መኪና እዛ ሄዶ ያቆማል። ተርን ፓይክ እንትን ብላ ቶሉ ጋር እና አንቺ እንግዲህ 20-30 ብር ተወስጂ ከሆነ ፖሊስ መኪና ቀኑን ሙሉ ይቆምብሻል። እና ጊዜ ምንም መውሰድ ስለማቺ ያው ተመልሰሽ ነው ትክክለኛውን ታገቢ ያ ፖሊስ መኪና ይሄዳል እና you start taking again እና 12-15 ብር ድረስ ቶለሬት ሰም መኒ እስቲወስዱ ይውሰዱ ግደለም ያው ለእንትናቸውን ሳስፋይ ለማድረግ ግን ልክ አንቺ ከዛ ከትሬሽሆልዱ ከተቋቋመው ትሬሽሆልድ ከነበረው ወሰን ላይ አለፍ እስቲ ያ መኪና መጥቶ እንደገና ይቆማል። so this was done የተደረገው in the 70s በኢንዱስትሪያል ሳይኮሎጂ it was a textbook college እዛ የነበረ ጥናት ነው። ሶ እንግዲህ ያለው አሁን ትንሽ በዛረኩብሽ እንጂ የመቆጣጠሪያ መንገዱን ማጠናከር ነው እንጂ ያስ ገንዘብ ካሽ ካለ እና የሰው ልጅ ከሆነ ናት ኢትዮጵያ የሰው ልጅ ከሆነ ያ ይኖራል ችግር አለ ማለት ነው። እስቲ ስለ ፊላንትሮፒ ስለ ልግስና እንግዲህ በዚህ ዋሽንግተን ዲሲ ኤሪያ እንዳልኩ የኢትዮጵያን ኮሚኒቲ ብቻ ሳይሆን ላቲኖ ኮሚኒቲን ለብዙ አመት ያለ ማቋረጥ ኮንሲስተንትሊ በተለያየ መልኩ
በኮሎኒያል ፓርኪንግ ሆኖ በአንተ በኩል ሆኖ ብዙ እርዳታ ብዙ ድጋፍ የምታደርጉላቸው ድርጅቶች አሉ። አንደኛው ኢኒሼቲቭ አንተና ቤተሰብህ ከባለቤትና ከልጆች ጋር አብራችሁ የጀመራችሁት ሬስ ፎር ኤቨር የሚባለው ነው። እንግዲህ ኢትዮጵያ ውስጥ እሱ ስራ ሲሰራ ከሲስተር ጥበበ ጋር ነው መሰለኝ አይደለ? የመጀመሪያው እንኳን አይደለም። አዎ፣ እስቲ አጀማመሩን ከዛ ስለዛ ትንሽ ሬስ ፎር ኤቨር ብትነግረንና ከዛ በኋላ ደግሞ ስለ ትልቁ ሌላው ስራ ገባ ብለን እናያለን። ኦኬ፣ ሬስ ፎር ኤቨርም ትልቅ ነው ለኛ። ልክ ነው። ሬስ ፎር ኤቨር ከመጀመሩ በፊት እንግዲህ ሲስተር ጥበበ ብለሻል። አሁን እንኳን ከተገናኘን ከሲስተር ጥበበ ቆይቷል፣ ከ10 ዓመት እንደው በጣም ብዙ ቆይቷል። የመጀመሪያውን ነው ያደረግነው፣ ግን አጀማመሩ ላይ ነበረች። ከእሷም ጋር የተዋወቅ ነው ሲድ ስፖንሰር ስለሚፈልግ ለእሷን መምጣት እኛ ትኬቷን ገዝተን ነበር፣ ለሲድ ሰጠን ለእሷን ለማምጣት እና በዛ ነው የተዋወቅናት ሲስተር ጥበበንና የምታደርገውን ነገር ይህን ኤችአይቪን ስታይ ነው ሬስ ፎር ኤቨር ከዛ ነው የተቋቋመው እና ከዛ የመጀመሪያውን ሩጫና ውድድር እዚህ አርኤፍኬ አድርገን ከዛ አዲስ አበባ ሄደን ሩጫ አድርገናል እና በዛ ነው የተቋቋመው። አሁን ትንሽ ተለቅ ብሏል። አትሊስት በካፒታልም ባይሆን በሀሳብና በሀሳብ ደረጃ ሰፋ ያለ ስራ እየሰራ ነው። ኢትዮጵያም ውስጥ አሁን በኢትዮጵያ ሆኖ የሚረዳን ሳምሶን ደግልኝ የሚባል ጥሩ ኢትዮጵያዊ ያለ ዲያቆን ነው። በሱ አማካኝነት የሄልዝ ኢንሹራንስ ፕሮቫይድ እናደርጋለን። ይሄ ሄልዝ ኢንሹራንስ ምንም አቅም ለሌላቸው ሰዎች ነው። ለአንድ ዓመት ይከፈልላቸውና ሄደው ያንን ምንም ሆስፒታል ይታከማሉ እና እስካሁን 1000 ሰዎች አሉ። ይሄ የማንም እርዳታ የሌለበት ይሄ የኛ ፋሚሊ ብቻ የሚያደርገው እርዳታ ነው። ሀሳባችን እንግዲህ በምናደርገው አሁን በሚቀጥለው ሩጫ አትልቀ ነው ሌሎችም ሰዎች እርዳታ እንዲተባበሩና 10,000 15,000 ለማድረስ ነው እነኚህ ሰዎች because እኛ አቅማችን በግል አንችል ነው ማለት። ስለዚህ አይዲያው እየተለቀ ነው ያለው። አንዳንድ ይሄንንም ደግሞ በሳምሶን ጎበዝ ነው እንዳልኩሽ በየቤተሰቡ እየሄደ አንድ ኤግዛምፕል ብነግርሽ ሴትዮዋ የማትችል ደካማ ባሏ ደካማ ስለነበረና አቅም ስለሌላቸው ሰፈር ውስጥ አትሊስት አንድ ነገር ትስራ ተብሎ የልብስ ማጠቢያ ማሽን ገዝተን ሰጠናቸው። እሱን ያጠበት ሰርቪስ ትሰጣለችና በዛ ኑሯን ትንሽ ደግፋለች። ይሄው በቪዲዮ ገና እንግዲህ ይሄን ሁሉ አሁን ላንቺ ነው የምነግርሽ እንጂ ይሄው እኛ እንግዲህ ስለማናሳየው ምናምን ነው። በቪዲዮ ቀርጧል ለማለት ነው አለ የሚታዩ ነገሮች ሰዓቱ ሲመጣ እናሳየዋለን ብለን ያልነው ነው። ግን ያ ሬስ ፎር ኤቨር ከሚሰራቸው አንዱ እሱ ነው። ሌላ ጥያቄ እንዳለሽ አላውቅም። ግን በዛም በካይዘር ጋርም የኮሚኒቲ ፓርትነር ነው ትልቅ ነው አይደል? ከካይዘር ጋር ብዙ ሰው ማያውቀው እንደው ሰምተንም አናውቅም። እኛ for the first time አሁን በቅርብ ጊዜ ነው እንዳውም ሰውም ትንሽ ያወቀው ምንድነው እስከ 2000 ድረስ የሚደርሱ ሰዎች ፖቨርቲ ላይ እዚህ ሀገር እንግዲህ አሜሪካን የሚያወጣው የፖቨርቲ ኢንዴክስ አለ። ኢንሹራንስ ፉሊ ካቨርድ ፕሪስክሪፕሽን ሰርጀሪ ሁሉን ነገር የሚችል ኢንሹራንስ ከ2000 ሰው በየአመቱ ላለፉት 12 አመታት ከካይዘር ጋር as a non-profit ፓርትነር አድርጋችሁ ወደ $7 ሚሊዮን አይደለ? በጣም ትልቅ ስራ ነው። እስቲ ስለሱስ ብትነግረኝ። ካይዘር እንግዲህ የኮሚኒቲ ፓርትነር ነው ማን ሬስ ፎር ኤቨር ይሄንን ስራ የምታካሄደው my wife የሴም ነች እና ቮለንቲርስ አሉ። ካይዘር የዛሬ 13 አመት ሲመጡ ኔጋ ይሄንን ነን ፕሮፊት ኦርጋናይዜሽን ስለሆኑ ለኮሚኒቲው መስጠት ስላለብን ለኢትዮጵያ ኮሚኒቲ ይሄ እንግዲህ ፖቨርቲም አይደለም ወረቀትሽም ያልተስተካከለም አሏቸው። ሊጋል የሚባልም ክራይቴሪያ የለም እዛ ውስጥና እነኚህን ሰዎች አቀናብሮ ማድረግ ይቻላል ወይ 13 አመት ሲሉ ያ ሲጀመር እንግዲህ ወደ 2000 ምናምን ቢሆን አሁን አቨሬጁ 700 እንደዚህ ቢሆን ነው እንግዲህ on average በ13 አመት ውስጥ 700 ሰው ሊሆን ይችላል ከ2000 እንዳውም this year ብዙን ቀንሰዋል። እንግዲህ ብዙ ነገሮች እየመጡ ግን yes 7 ሚሊዮን ብር በላይ በጣም $70 yes you know ስትሰሚው ትልቅ ይመስላል ግን አንድ የሃይማኖት አባት 700,000 ብር ኮስት አድርገዋል። አንድ
የትሪትመንታቸው ካንሰር ትሪትመንት መድኃኒታቸው አንድ እና እንግዲህ አንድ ነው ይሄን ያደረጉት እና ብዙ ሰዎች ካንሰር በሽተኞች ብዙ ትሪትመንት የተደረገ ካዘር በእውነት ልገልጸው ከምችለው በላይ ነው ምስጋናዬ ያለኝም ክብሬ በጣም ጥሩ እርዳታ ያደረጉልን ለሂስፓኒክም ኮሚኒቲ እንደዚሁ እና በጣም ጥሩ እርዳታ አድርገዋል ኮሚኒቲያችንም በጣም ተጠቅሟል የሰሩትም ቮለንቲሮች እነዚህ ሳይን አፕ ያደረጉ አሉ አሁንም እየተጠቀሙ ነው እንግዲህ ይሄ ምንም እንዳልሽው ቅድም ምንም አይነት ኮስት የለውም ፕሪስክሪፕሽን አትገዥም ደሴም እኔም ካይዘር ነው የምጠቀመው ፍሌክስ ነው ኦፍ ኮርስ ፕሮግራም ትንሽ እንትን ነው ግን የኔ ፍሌክስ ፕሮግራም ሆኖ ከኔ የተሻለ እንትን ነው ፕሪቪሌጅ ነው ያላቸው እነኚህ ምንም አይከፍሉት አንድ ካርዱን ይዘሽ ስትሄጂ ከኔና ከሱ ምንም ለውጥ አታቂም ካይዘር ፕሮቫይደር ዶክተሮቹ አንቺ የነጻነሽ በረከት የሚከፍል ነው የሚል ነገር የለም አያውቁም በጣም ይገርም ነገር ነው ደስ ይላል በጣም እስቲ ያቀራ ያለች ረፍት ደግሞ ወስደን እንመለሳለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል እንደው ትንሽ አጠር ባለ መልኩ ሌላው የሚረዳ ብዙ የበጎ አድራጎት ድርጅቶችን ግለሰቦችንም ኦቨር ዘ ይርስ ቅድም እንዳልኩት በጣም ስትረዳ ስትደግፍ ኮሎኒያል ፓርኪንግንም አዘ ካምፓኒ ባንተ ምክንያት ብዙ ስራ ሲሰራ ህዝቡ ተሰውስ ኖሯል ብለናል እና young doctors የሚባለውም that's another initiative አይደለ እስቲ አጠር ባለ መልኩ ስለሱ ትነግረኝ yes young doctors እንግዲህ ኢትዮጵያዊ የሆነችን የተመለከተ አይደለም ግን የሰው ልጆችን የተመለከተ ነው የማልኮም ጉድላንድ የሚባለው ዶክተር ነው የሰራው ይሄ ዲስአድቫንቴጅ አቅም የሌላቸው እንግዲህ አንዳንድ ጊዜ ፖለቲካሊ ኮሬክት በተለይ ስለ አሜሪካኖች ስታወሪ የምትመርጪው ቃላት ፖለቲካሊ ኮሬክት በመሆን አለበት ፖቨርቲ ስትሪክን አትበል ይባላል ቢኮዝ ዲስአድቫንቴጅ ምናምን ኤኒዌይ በአማርኛ ስለሆነ የምናወራው ችግረኞችን ብንል ችግር ያለባቸውን ፋሚሊ ባይረዱ ሜቢ ውጤታማ የማይሆኑ ልጆችን ይመርጡና ሃይ ስኩል ተማሪዎች ከዛ ከወርድ 8 በተለይም ወርድ 8 ላይ ያለው ነው ይመርጡና መጀመሪያ የዶክተር ልብስ ያለብሳቸዋል ጃኬት ልክ ዶክተር እንደመሆን ዶክተር ናችሁ ብሏቸውና ኢንቴንሽን ፍላጎቱ በሃዋርድ ዩኒቨርሲቲ ነው ሄደው የሚሰለጥኑት ከሰመር ፕሮግራም አለ እና ይሄ ብለድ ፕሬሸር ቼክ ማድረግ ምናምን እንደዚያ ሰዎቹን ኢንከሬጅ ለማድረግ ነው እና ልጆቹን እንደዛ ያደረጉ ትምህርት ቤት ይሄዱ ፕሮዳክቲቭ እንዲሆኑ በህይወት ላይ ማለት የዶክተር የሜዲሲን ላይ ነው ብዙ ፎከስ የሚያደርጉትና ብዙዎቹ በሜዲካል ፊልድ ላይ ይሄዱ እንትን ያሉ ነው ከዚህ ከምልሾት አይ ቲንክ አንድ ወይም ሁለት ኢትዮጵያኖች ማህላቸው በኋላ አሁን በቅርብ መጡ ይኖራሉ ግን በሙሉ እነኚህ አፍሪካን አሜሪካን ያሉ ናቸው እና በጣምም ሪሊ በጣም ከሚያስደስተኝ ከመንረዳቸው ሰዎች አንዱ የራሱ አይዲያው ምኑ የሰውን ልጅ ወስደሽ እንዲቀይረሽ ትልቅ ቦታ ላይ የማድረስ ውጤት ስለሚያደርጉ በጣም ደስ የሚል ኮንሰፕት በጣም ኮንሰፕት ነው ማልኮም እና ሚስቱ ኢትዮጵያዊ ነች ሜሮን ትባላለች እና ሜሮን እና እሱ የሚያደርጉት ለዚህ ብላት አሁን ተልቋል አንዳንድ ስቴትም እየሰፉ ነው ያሉት ወደ ኒውዮርክም ሌላም ሀገር የሄዱ ናቸው የተለቁ ናቸው እና እንረዳቸው ነበረ አቅማችን በቻለ ቁጥር ረዳችን የሚቀጥል ነው ያ እንግዲህ ብዙ ከተሸለምካቸው እንግዲህ በሬኮግናይዝ የተደረካችሁባት ይሄን እንደዚህ አይነት ነገር በመስራት ማለት ነው እነሱም አክቹአሊ ያንግ ዶክተርስም ያው በአቅማቸው ሬኮግናይዝ አድርገው ፕላክ ሰጥተውኛልና ምን ነው ለሚሰሩት ስራ እንደገና ተጠያቂውን ትገኛለሽ አንዳንድ ጊዜ እኛ የምናደርገው በዚህም ያልኩት አሁን ሲስተር ጥበበን ብለሽኛል ለሲስተር ጥበበኛ የምንሰጣት ገንዘብ ከሴፍ ፖይንት እንዲኔ ካለሁበት ሴፍ ፖይንት ነው የምንሰጣት እዛ ቦታዋ ሄጄ አይቻታለሁ ሲስተር ጥበበ ኪችን ውስጥ ገብታ ለልጆቹ የሚሰራውን ስራ ይሄ ጭሱ እንባዋን እያወረደው እሱን እየሰራች እንደዚህ ያማሰለች ምናምን እያደረገች ነው የምትሰራው እና ይሄንን ለሚያደርጉ ሰዎች እኛ የምናደርገው የኛ የምንመሰገመው ይሄን ፕላክ የሚሰጡኝ
የማወዳደረው ሲስተር ጥበብ ያን የምትሰራውን እኔ አሁን የሰርቲፊኬት ነው የተሰጠኛል እና ኢትስ ጀስት ነው ያለው ግን ያስፈልጋልና እንደ ፖይንቱን ለማስረዳት ነው እና ያለው ሪሊ የኔን ወስጄ ለነሱ ብሰጣቸው ሞር ለማለት ነው በእነሱ ቢሃፍ ነው አሁን አክሰፕት የምታደርገው አሁን this past few weeks this weekend seed over the years ከ100,000 ብር በላይ ኮንትሪቢዩት አድርገሃል ለዚህ ኦርጋናይዜሽን በሚል ሽልማት ሰጥቷል። ስለዚህ በእነሱ ስም ነው የምትቀበለው እነዚህ የመሳሰሉትን ማለት ነው። እንግዲህ እንደዚህ አይነት እንዳንተ አይነት ሰው ብቻህን አይደለም፣ ቤተሰብ አለ፣ በጣም የምትወዳት የብዙ ዓመት ባለቤት በትዳር ላይ 45 ዓመት አንድ ላይ ግን ከዛ በላይ እና እስቲ ትንሽ ነገር ስታጫውተኝ እንደው ደስ ያለኝ ነገር ማለት እኔና ባለቤቴ እሁድ ከሰዓት በኋላ እንደው ምንም ነገር እንኳን ባይኖር መኪና ውስጥ ገብተን ብለን እየነዳን ተሽከርክረን እያወራን ተጫውተን እንመለሳለን ስትል ምን ያህል የግንኙነታችሁ የሪሌሽንሺፓችሁ ጓደኛ ምን መሆናችሁ after all these years እና ስለሷ ትንሽ ብትነግረኝ ደስ ይለኛል። የእሁዱ መኪና መሄድ አንቺ አፕሪሺየት ልጆች ያደረጉትም በ10 o'clock ምንድነው እነዚህ ሰዎች 10 o'clock ወጥተው የሚነዱት ምን ነገር አለ ተሽከራከሩት ምንድነው ይሏቸዋል። ስለዚህ ያስ ጓደኛዬ ነች ከልጅነት አብርቶ ነው ያለነው እዚህ ስትመጣ 15 ዓመቷ ሆና ነው የመጣችው ነው ስለዚህ እኔ መጀመሪያ ቦይፍሬንዷ ነኝ ሁሉ ነገር መጀመሪያዋ ነኝ ሶ እኔም ያንን በማክበር ትልቅ ክብር ነው ያለኝ ለሷ በጣም ትልቅ ግን እንዴት ነው ታዲያ ሰርጋችሁ ላይ 5 ሰው ብቻ ነበር ሰማውና እንዴት ነው የማውሳኔ ነው ያንተ ነው ወይስ እሷ ነው እንግዲህ የሁለታችንም ነው ምክንያቱም እኔ እንኳን እኔ ያው ማልፈልግ ነኝ ግን እሷ ሰርግ ማድረግ ፈልጋለሁ ይትለቅ ብትል ኖሮ የግድ ይተልቅ ነበር ምክንያቱም ማግባት ስለፈልግ እሷ የሚመቸን ሰው አገናኘ እግዚአብሔር በደግነቱ እና ለዚህ ነው 5 ሰው ብቻ ነበር ኦፍ ኮርስ and እንደዚህ ብዙውን ጊዜ እሷም እንደኔው ነች ቅድም ሲድ ላይ ማል ተቀመጠችም ቢየሽ ነበር ካርሌ ሰናወራ ሃይላይቱን ይሄንን ግላመር እንትኑን ብዙም እኔም ይሄን ያህል ኤክሳይትመንት የሚሰጠኝ ነገር አይደለም እሷም እንደኔው ነች ሶ ፕራይቬት ናችሁ በጣም ፕራይቬት ነን ያ በጣም አምስታችን ማይ ሶስት ልጆችና ወላችን እና የሷ እህት አለች ደግሞ ሶ 6 መባል እንችላለን ልጆች ትልልቆች ናቸው ጨርሰዋል ኮሌጅ አድገዋል ትልልቆች ናቸው ካንተም ጋር በዚህ ናን ፕሮፊት ላይ አብረው ይሳተፋሉ in fact even ስሙን እንኳን የፈጠረው ሬስ ፎርኤቨር ትንሹ ልጄ ነው ያንግስት ኒውዮርክ ነው ያለው ኒውዮርክ ነው የሚሰራው እሱ ዲጂታል ማርኬቲንግ ላይ ነው የሚሰራው ትልቋ ልጄ እሷ ፕሬዚዳንቱ ነች የሬስ ፎርኤቨር እሷ ነች የምታካሄደው እሷም ለቢል ጌትስ ፋውንዴሽን ቦልቲሞር ስኩል ሲስተም ውስጥ ነው የምትሰራው the youngest the middle one ያው ስለኔ የጻፈው ነው እና ያ ቤተሰባችን ፕራይቬት ነን yes ግን in a sense ፕራይቬት ሲባል ደግሞ እንደው ዓለም የጠላል ሳይሆን ፐብሊክሊ ብዙ እንትን ለማለት ያ ፐብሊክ ላይ ለማለት ይሄ የግብዣው ናቴ እንደዚህ ምናምኑ ላይ ብዙም ግብዣ እንኳን ስንጋብዝ በውጪ በሬስቶራንት ምናምን ነውና ቤት ውስጥ የምናደርገው ግብዣ በጣም የተወደደ ነው ግራጁዌሽን አሁን ሶስቱም ልጆቻችን ግራጁዌት ሲያደርጉ ግብዣ አላደረግንም እኛው አምስታችን ሄደን ነው እንደ ሰርጉ ማለት ነው እንደ ሰርጉ እነኚህ ምንድነው ከሰው ጋር መብላት ውድሞ እንዳንባል ችግር የለም እንግዲህ looking back እስካሁን ያለበት እንግዲህ እያሰብክ ነው እንደ ወደፊት ትንሽ ሪታየርመንት መምጣት አይቀርም እያልክ ነው መጽሐፍ እየጻፍክ ነው በብዙ ባንተነት በኢትዮጵያዊነት ስትመለከት ቅድም የምትወዳቸውን ባህሪዎች ስለ ህብረተሰባችን ስለ ሀገራችን ተነጋግረናል ሃርድ ወርኪንግ ሰው ምናፈቅር ምናስተናግድ እንደው ይሄ ነገር ከባህላችን ቢጠፋ ይሄ ነገር እንደው ብዙ ኦብዘርቭ ከብዙዎች ኢትዮጵያኖች ጋር ሰርተሃል ብዬ ነው ምኑ ነው ትንሽ እንደው እቺ ነገር እንደው ባትኖር ደስ ይለኛል የምትለው ነገር ህብረተሰባችን ውስጥ አሁን ያያየው ያለው ኢትዮጵያዊ ብዙ ጊዜ የምለው ነው ከልቤም ነው ኢትዮጵያዊ ዩኒክ ለየት ያለን ሰዎች ነን ለጥሩ በጥሩ መንገድ
በሀገራችን የምንኮራ ሰዎች ነን። በወገናችን የምንመካ ሰዎች ነን። ኢትዮጵያዊ ሆኖ ኢትዮጵያዊን የማይመካ ሰው የለም። ኢቨን እንደው በራሳችን ላይ አንዳንዴም እንጨክናለን ስንተች እንደዚህ ነን ምቀኛ ምናምን ኢትዮጵያ የምንላቸው ነገሮች አሉ። የሰው ልጆች መሆናችንን እየረሳን ነው። የሰው ልጆች መሀል ውስጥ እነኚህ ምቀኛ ምናምን የሚባሉ ጣዎች አሉ። ግን ኢትዮጵያውያን ውስጥም ካሉ ይኖራሉ አሉም። ግን በብዛት ኢትዮጵያዊ እግዚአብሔርን የሚፈራ ወገኑን የሚወድ እንዳልኩት በሀገሩ የሚመካ ጥሩ ደግ ነው ሆስፒታብል የሆኑ አስተናጋጅ ህዝቦች ነን። በጣም ጥሩ ትልልቅ ኳሊቲ ነገሮች አሉን። አንፎርቹኔትሊ ያው ችግር አለን፣ ድህነት አለን፣ የማይካድ ነው። ግን የሚያሳፍርም አይደለም። የምንኮራባቸው ነገሮች በጣም ብዙ ስላሉ ድህነታችን በእርግጥ እኛ የፈጠርነው ስላልሆነ የሚያሳፍረንም አይደለም። ኢትዮጵያ በእውቀቱ በኢንተሌክት በጭንቅላት ካፓሲቲ ከማንም በእኔ ግምት ከማንም ዓለም ላይ ካሉ ሰዎች ያነሰ አይደለም። በብዙ ቦታ ከማንም የሚወዳደር እንጂ ያነሰ አይደለም። ኢትዮጵያውያኖች በእግዚአብሔር በሰጣቸው እንዲሁም በምታዩም ብታዩም በሄድሽበትም ቦታ የምታያቸው በጭንቅላት ምንም የበታችነት የለንም። ባህላችን ግሩም ነው። የሰው አስተዳደጋችን አክብሮታችን በጠቅላላው ሪሊ ኢትዮጵያዊ እኔ ኦፍ ኮርስ ኢትዮጵያዊ ነኝ። ስለዚህ እሱን አጋንኜ እናገራለሁ። ግን የምትኮሪበት የምትመኪበት ህዝብ ነው። ምንም የሚያሳፍር ነገር የሌለው ህዝብ ነው። ኢትዮጵያ ትልቅ ህዝብ ነው። እሺ ስለ ፋይናል ጥያቄ ሜሴጅ ካለ ብዬ ነው። በተለይ ብዙ እንዳልኩት ጊቪንግ ላይ አዘ ኮሚዩኒቲ ሰፖርት ምን ያህል ለውጥ የሰዎች ላይ ህይወት ላይ ያመጣ እንዳለና ስለ ሊደርሺፕ ፐርሲቨረንስ ኮንሲስተንሲ ላይክ የምትታወቀው አንተ ሁሌም the same እያሳደግ መስጠትን እያሳደግ ግን ህብረተሰብ ውስጥ ለብዙ አመታት አለ ኮንሲስተንትሊ 5 አመት ሰጥቼ ጠፋለሁ አይደለም ወይም እንዲህ አድርጌ ጠፋለሁ ሳይሆን ኮንሲስተንሲ ያለና ምን አይነት ሜሴጅ ለህብረተሰቡ ላይክ ላስት ሜሴጅ በሰጥ ደስ ይለኛል የምትለው እድል ልስጥ ብዬ ነው። ኮንሲስተንሲው እውነት ነው። ያ ኮንሲስተንሲው እንግዲህ እድገቱም እንደዛው ነው የምታዩ። አሁን አንቺ እንኳን ሲጀምሪና አሁን ያለሽበትን አሁን ኢምፓክት ያለውን ታያለሽና እድገቱንና የምታደርጊው ነገር ውጤቱን ስታይ አንቺም ለመተው ያስቸግርሻል። ስለዚህ ኮንሲስተንሲው የሚወስነው የኮሚኒቲው እድገትና የሚያደርጉት ውጤት ነው። ውጤታማ ነው። አሁን ሲድን ብትወስጂ እንዴት አደረጉ ትልቅ አድጓል ስንትና በዛ ላይ የተወሰነ ነው የምናደርገው እርዳታ። የሚቀጥለውም ኮሚኒቲውም እያደገ ነው። እንዳውም አሁን ሪሊ ብዙ እኛ ብቻ ሳንሆን በቅርብ የደረጁ ኢትዮጵያኖች አሉ። ባለሀብቱም እየጨመረ ነው። በቅርብ የሚሰጡ ሰዎች ያለው ጠቀም ያለ እርዳታ ሲያደርጉ ሰዎች ያለውና ያም በአንድ ካምፓኒ ብቻ የተወሰነ ሳይሆን አሁን ሰፋ እያለ ነው። ስለዚህ የመረዳዳቱም ነገር ደግነቱ ሳያንስ በእኛ ኮሚኒቲ አቋኑንና የአቅዱን ሁናቴ ያለማወቅም ጭምር አንዳንድ ጊዜ ከምንረዳው እንድናጓድል ይሆናል። ደግነቱ አለ፣ ፍላጎቱ አለ። ግን እንዴት ነው የምትረጁ? እሱ ላይ ኮቺንግ ያስፈልጋል። ትንሽም እንደዚህ መዳረግ እንዲመረዳት ምናምን እንደሌላው ኮሚኒቲ እንደሚያደርገው በሊደርሺፕ ደረጃም እንዳልሽው እንግዲህ ብዙ ታዋቂ ሰዎች ብዙ ሊቆች ስለ ሊደርሺፕ ብዙ ጽፈዋል። የነሱ ያሉትን እንዳላበላሽ እና ወይንም የኔን የራሴን ብነግርሽ እነሱን ይቅርታ እየጠየቁ የኔ በሊደርሺፕ ያለው እንግዲህ መሪ ሆናለሁ ስቲ ተከታይ የሚያስፈልግሻል። እነሱም ፈረንጆቹም እንደሚሉት መሪ ነኝ ብለሽ አላግባብ ብቻሽን ብትሄጂ የሚከተልሽ ከሌለ ብቻሽን ነው የምትሄጂው ይላሉ። እና በጣም ሲምፕሊፋይድ በጣም ባወረደው ለመምራት አብረውሽ ያሉትን ሰዎች ትርታ እነሱን ሰዎች ሴንስ ኦፍ ቢሎንጊንግነስ የነሱን በአንቺ መንገድ ወይም በካምፓኒው ኮላቦሬሽን ባለው ስሜት ውስጥ የመኖር ፍላጎት እንዲኖራቸውና አብሮ የመስራትና የማደግ ፍላጎትን መቅረጽ እነሱ ጋር ስትቺ ደን አንቺ ጥሩ ሪደል ነሽ በኤግዛምፕል እንደሚባለው
ግን እንዲሁ በአፖይንቲንግ ይሄን አድርግ በማለት የትም አይደረስም። ወይንም እኔ ነኝና ስለዚህ ኮንሰንሰስ ኤንድ ያው አቀፍ አድርጎ አብሮ ያሉትን እነሱ ያንቺን ስርዓትና የካምፓኒውን ጎል ወይም የስርዓቱን ጎል ለመድረስ እኩል ካንቺ ጋር ፍላጎት ሲኖራቸው ያን ማድረግ ሲቺ አይ ቲንክ ሰክሰስፉል ላንተሱ ነው ማለት ነው ባጭሩ። ቴንክ ዩ በጣም መቼስ እኔም ራሴ ጊዜን ፕሮግራማችንን ከማጠቃለላችን በፊት ላመሰግን እወዳለሁ። ከጎናችን ኤምፓወርን ከጀመረን ከሁለተኛ ዓመት 9 ዓመታችን ነው እንግዲህ በየአመቱ ኮንቬንሽን ሴንተር የምናዘጋጀውን ዝግጅት ከጎናችሁ ነን አይዟችሁ ብለህ እስካሁን ድረስ እኛንም ሰፖርት ስላደረከን ይሄ ለህብረተሰቡ የምናደርገው ነገር ነው። አምነህበት ስራችንን አምነህ ከጎናችን ስለቆምክ በጣም አድርጌ አመሰግናለሁ። አይኑ ብዙ ሰዎችን ሰፖርት አደርጋለሁ ግን አይ ዋንት ፐርሰናሊ ላመሰግንህ እወዳለሁ because it means the world እኛ የምንሰራውን ስራ እንድንቀጥል አይዟችሁ እያልከን ስለሆነ thank you so much ጊዜህን ወስደህ ከኑሮ ስላካፈልከን ፕሮፌሽናሊ ፐርሰናሊ በጣም አድርጌ አመሰግናለሁ። thank you so much። በጣም ከባድ ምስጋና ነው የደረሰኝ። በጣም አመሰግናለሁ ሄለን። አንቺም ለምትሰሪው ኦፍ ኮርስ ምንም ያው ከዚህም በፊት በግልም የገለጽኩት ነው ይሄንን ውጥረትሽን እንድትቀጥይበት ነው የምንፈልገው። እኛም መርዳት የሚቻለንን አቅማችን በቻለን እንረዳለን። ለዚህም እንዳልኩሽ ዋጋም ሰተሽው ስለጋበሽኝ ሾዎች ላይ አመሰግናለሁ። that's good. It's an honor for me. Thank you. በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።